አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቆንጆ ገንፎ ነው። ነገር ግን ደግሞ ከወትሮ ቀየር አድርጌ እኔና ቤተሰቤ በጣም የወደድ ነው የገንፎ አይነት ነው። ስለዚህ እናንተም ይህን ሚጥም ገንፎ እንዳመልጣችሁ ብዬ ይዤላችሁ መጥቻለሁ ዛሬ። ስለዚህ እንዴት ነው ማዘጋጀ የሚለው ነገር አብረን እናያለን። አብራችሁ ነው። በመጀመሪያ እንግዲህ ገንፎ ማዘጋጅበትን ግብአት ነው ማሳያችሁ። እዚህ ጋር የገንፎ እህል አለኝ። ማንኛውም ለገንፎ የምትጠቀሙበትን ዱቄት ማዘጋጀት ትችላላችሁ። ከዛ መቀጠል የዛሬውን ገንፎ ለየት የሚያደርገው ቺያ ሲድ ነው። ስለዚህ እዚህ ጋር ቺያ ሲድ አዘጋጅቻለሁ። እንዴት ደግሞ እንደምጨምረው እና እንደምሰራው በመቀጠል የምታዩት ይሆናል። ከዛ እንግዲህ ቅቤ ያስፈልገናል። እኔ ግን ቅቤ ስለማልጠቀም ጾም ስለሆነ ዘይት ነው ያዘጋጀሁት። ነገር ግን ዘይቱን አነጥረዋለሁ። ማጥረው ደግሞ በኮረሪማና በኮሰረት ነው። ከዛ ጨውና በርበሬ እንደ ሁሉ ጊዜውም የገንፎ አሰራር እንደምንጠቀመው እንጠቀማለን ማለት ነው። ስራዬን ሲጀምር ምን እንደመሰላችሁ የማደርገው መጥበሻዬን ጥድና እሳቱን ለኩሼ ቺያ ሲዱን አመሳ አደርገዋለሁ ለመፈጨት እንዲያግዘኝ። አልቆላውም፣ ምክንያቱም ከተቆላ ቅልጥ ነው የሚለው። ይበቃኛል ብዬ የማስበውን ያክል እንደዚህ አደርጋለሁ። እንደዚህ የሚያክል 4 ማንኪያ ማለት ነው ዛሬ ለምጠቀመው ገንፎ የሚያስፈልገኝ። በእጃችሁ እንደዚህ ስታረጉት ሞቅ ካለ ይበቃዋል። በፍጹም እንዳትቆሉት። አሁን እንደዚህ ስነካው ሞቅ ብሏል። ስለዚህ ይበቃዋል። እንደዚህ ከእጄ ላይ አራግፈውና ምን አደርገዋለሁ መሰላችሁ? እንደዚህ አይነት የማር ቤት ወረቀት ላይ ዝርር አደርገዋለሁ። ሳህኑ ላይ ብቻ ባደርገው ያልበውና ከዛ በኋላ ለመፈጨትም ሊያስቸግረኝ ይችላል። ከዛ እንደዚህ ዝርር። ከዛ በነካ እጃችን እንደዚህ ኮረሪማውንም አመስ እናደርገዋለን። በነገራችን ላይ እኔ ኮረሪማ ሳመጣ ከኢትዮጵያ ድፍን ነው ይዤ መጣውና አንዳንድ ጓደኞቼ እንዴ ተፈለፈላልሽ አይደል እንዴ ይሉኛል። እኔ ሞስትሊ እንትኑ ደስ ይለኛል። ይሄ ሽታው ሲፈለፈልና ምን ያለው ይሄ ገለባው ምናምን ደስ ይለኛልና ለዛ ነው። እናንተ የትኛው ነው የምታመጡት? ችግር የለውም። እስቲ እናንተን ሀሳብ አስቀምጡልኝ ኮሜንት ሴክሽኑ ላይ። ለምን ብዙ ሰው የተፈለፈለ አለ፣ እሱ ነው የሚሻለው፣ ይሄኛው ሲቆይ ከዛ ውስጡ ያለው ገለባ እየሆነ ይሄዳል ይሉኛል። እኔ ደግሞ አላቅም፣ ገገማ ነው የመሰለኝ። ልክ እናቴ እንዳስለመደችኝ እንደ ድሮ በቃ እንደዚህ እስከነ ድፍኑ ይዤ መጥቼ ከዛ በኋላ ስጠቀም በጣም ቶሎ ማለት ነው። ብዙ አልወቅጥም ወይም ብዙ አልፈጭም። ትንሽ ያደረኩኝ እጠቀምበታለሁ። እንደዚህ እየፈለፈልኩኝ እየፈጨሁኝ የሆነት ሽታ ሁሉ ነው ግን ደስ የሚለው። የተፈለፈለው እንደዚህ በቃ ቡኒ ሆና በቃ የታጠበ ነገር ነው ይመስለውና ብዙ ምን እንጃ እንትን አላለኝም፣ አላረካኝም። ለዛ መሰለኝ እስካሁን እንደዚህ የምጠቀመው። ግን እናንተ ማስተያየታችሁን አስቀምጡልኝ እንዴት እንደምትጠቀሙ። ኮረማችንም ይበቃዋል። ስለዚህ ወደ ጥግ እናደርገዋለን። ከዛም እንደምናደርገው በደንብ ጥርግ ጋር የማሽኑን ኮረሪማውንም ፈጭበታለሁ ለዘይቱ ማንጠሪያችን። አሁን ቺያ ሲዱን አዘጋጅተናል። ቅመማችንን ፈጭተናል በእንደዚህ አይነት መልኩ ታያችኋል። ስለዚህ ምን አደርጋለሁ መሰላችሁ? ዘይቱን ነው ማጥረው ቀድሜ። ዘይቱ እዚህ ጋር ከታች ያለው ውሃ ሲፈላ ቃናውን እየወሰደ ነው በደንብ ከቅመሙ ላይ። በጣም አሪፍ ነው። እሳት ላይ ስናደርገው እንግዲህ በጣም እሳቱን ቀንሰን ማድረግ መቻል አለብን። አለበለዛ እንደዚህ አይነት ዘዴ ካልተጠቀምን ማለት ነው ዘይቱ ሊንተከተክብን ይችላል፣ ቃናውን ሊቀይርብን ይችላል። በጣም ከተንተከተከ ደግሞ ቶክሲክ ሊሆን ይችላል ገብቶም። ስለዚህ እንደሱ አይነቱ ስጋት እንዳይኖረን እንደዚህ አይነቱ የዘይት አነጣጠር ዘዴ በጣም አሪፍ ነው። ሁላችሁም በየቤታችሁ ሞክሩት። ዘይት ማንጠር የምትፈልጉ ሰዎች ይሄኛው ዘዴ በጣም ቆንጆ ነገር ነው። ከዛ ሲቀጥል ምን እናደርጋለን? ገንፎ የምናበስልበት እዚህ ጋር ውሃ እንጥዳለን። ከዛ እዚህ ጋር ቺያ ሲዱና ዱቄቱ አለ አይደለ? እሱን ጨው ጨምርና በደንብ አድርጌ አማስለዋለሁ። ከፈለጋችሁ እናንተ ውሃ ጥዳችሁ በብረት ድስት ከዛ ዱቄቱና ቺያ ሲዱን ደባልቃችሁ ማገንፋት ትችላላችሁ። እኔ ግን በጣም ቀላል ሆኖ ስላገኘሁት ነው በእንደዚህ አይነት መልኩ የምሰራው። በጣም ብዙ የተናገረ ያለው ይመስላል የምትሉ ሰዎች አላችሁ። የሚያበስለው እሳቱ ነው እንጂ ሌላ ከአገነፋፍ ዘዴው ጋር ምንም አይነት ችግር የለበትም ለመብሰል።
እሳት ላይ ከቆየ የሆነ እህል ይበስላል አይደለም። ስለዚህ ምንም ስጋት ሊገባችሁ አይገባም። ይሄ ከቧንቧ የወረደ ውሃ ነው፣ ሙቅ ውሃ አይደለም። በደንብ አድርገን እንመተዋለን። ስንልግ እንግዲህ ጓጎላ የሚለውን ስጋት ለመቀነስ ነው እንደዚህ አይነት ዘዴ የምንጠቀመው። እኔ ጋር አብራችሁ የነበራችሁ ሰዎች በደንብ ታውቃላችሁ ይሄን ዘዴ አይደለም። ብዙ ጊዜ አሳይቻለሁ። በተለይ ቺያ ሲዱ የቅባት እህል ስለሆነ ቁጥር ነገር ይላልና ይሄኛው ዘዴ በደንብ አድርጎ ይረዳዋል እንዲፈራረስ። ታያችኋል። እንደዚህ ወፈራ አድርጌ በጥብጨዋለሁ። ከዛ ምን አደርጋለሁ መሰላችሁ? እዚህ ጋር እሳት ለኩሳለሁ። ከዛ የበጠበጥኩትን እንደዚህ ቺያ ሲድ እና የገንፎ እህል ገለብጠዋለሁ። ምንም አይነት ውሃ አላረግም። ከዛ በቃ ይሄ እሳት ሲነካው መላክ ማመሳችን እናስገባለን በተጠንቀቅ። እዛ እናማስላለን። እሳቱ ከታች ሲነካው ገንፎ እየሆነ ይመጣል። በነገራችን ላይ ዘይቱ ይበቃዋል፣ ሞቋል። ስለዚህ አጠፋውና እዛው ላይ ሞቅ እንዳለው እንዲቀመጥና ቃናውን በደንብ እንዲወስድ አደርገዋለሁ። ስታማስሉት እንደዚህ እየወፈረ ይመጣል። አሁን ገና መጀመሩ ነው። በደንብ አማስሉት፣ እሽት አድርጉት። በደንብ የሚታወቀው አይነት ይሄ ላግ የሚደረገውን ሂደት መደረጉ አይቀርም እዚህ ጋር ቢሆን ማለት ነው። ግን ያቀልላችኋል። አጓጎላ አትሉም። ለዛ ነው መጀመሪያ በጣም መጨመራችን የሚጠቅመው። አይችሁት አሁን እንዴት እንደሆነ በደንብ በቃ ራሱ ይያዝላችኋል። ውሃ የሞቀ ውሃ ቅድም የጣድነው እንደዚህ እንጨምርበትና እንዲበስል እናደርገዋለን። ግን ምን እናደርጋለን መሰላችሁ? እንዲህ ብረት ድስቱ ጥግ ላይ የቀረው ምናምን በደንብ አድርገን ጥርግርግ አድርገን እናስገባዋለን። እሱም አብሮ እንዲበስል። አንዳንድ ጊዜ ሽንኩርትና ገንፎ ድስት ላይ ስለሚለጠፍ አናስተውሉም አይደለ? ግን ላይበስልም ይችላል። ቅድሜ ለስፓቱላ እንደዚህ ጥርግርግ ያደርግልናል። ክድ እናደርገውና ትንሽ እሳቱን ቀነስ እናደርገዋለን። አሁን በስሎልናል። እንልገዋለን። ውሃ እንደገና እንጨምራለን። የሞቀ ውሃችንን የገንፎላችሁ በደንብ እንኳን የተዘጋጀው ምንም አትፍሩ። ውሃ ያነሳል በደንብ ፀሐይ የሞቀ ከሆነ። እንከድናለን፣ እናበስላለን። አሁን ቅድም ያነጠርነውን ዘይት እንዳለ እንደዚህ አይነት ብልቃጥ ውስጥ ጨምረዋለሁ። እስከነ ምንድን ይባለው እስከነ ቅመሙ። ምክንያቱም ስለማልጨርሰው ለሌላ ጊዜ መጠቀምበታለሁ። በነገራችን ላይ ለወጥም ለምትፈልጉት ምግብ ብትጠቀሙበት በጣም አሪፍ ነው። ኮረሪማና ኮሰር ያጣፍጣል ብላችሁ የምታስቡበት ምግብ ውስጥ መጨመር ትችላላችሁ። እንደዚህ እንጨምረዋለን፣ እንገለብጠዋለን። እዚህ ጋር አሁን የማቀርብበትን ሳህን አዘጋጃለሁ። እንደዚህ ገንፏችንን እንልጋለን። ታያችኋል። በስመ አብ እንዴት እንደተያያዘ ያችሁት። እከድነዋለሁ። እንደዚህ ትንሽ በርበሬ ያደርጋለሁ። እኔ እወዳለሁ ከታች ሲሆን። ቅቤ ብቻውን ሲሆን ወይም ደግሞ ዘይት ብቻውን ሲሆን ብዙም ደስ አይለኝም። በማጥለያ እንደዚህ ከዛ እንደዚህ አብሬ ለውስጥ አደርገዋለሁ። ከዛ ገንፎውን ስገለብጠው ምን ይሆናል? በርበሬና ዘይት የነካው ገንፎ ይሆናል ማለት ነው። እዚህ እናደርጋለን። ለመገልበጥ እንዲያመቸኝ እንደዚህ ግልብጥ ታያችኋል። ከዛ ግልብጥ አድርገን እንደዚህ ያችሁ ሲገለበጥ ይሄንን ያልኳችሁ በርበሬው ከላይ ይሆናል ያልኳችሁ። እኔ ጋር አብራችሁ የነበራችሁ ሰዎች እርግጠኛ ነኝ ታውቃላችሁ እንዴት እንደምወድ በርበሬ። ትንሽ እዚህ ጋር እናርግና እንደዚህ ከተነጠረው ዘይት እዛ ጥቂት በርበሬ። የኔ ጥቂት በርበሬ እንግዲህ እንደዚህ ነው ይታያችኋል። አንድ ማንኪያ ነው። አይ ቲንክ እኔ በርበሬን ስለምወድ ብቻ አይመስለኝም። እኛ ቤት በርበሬ ስለማይወዱ መሰለኝ ስለሚቃጠሉ ልጆቹ ምናምን ለዛ መሰለኝ እኔ በርበሬ የገነነው እንጂ እርግጠኛ ነኝ እኔ አሁን አንዳንድ ቦታ ሲሄድ ኖርማል ነው በቃ እኔ እንደምመገበው ሁሉም ሰው የሚያደርገው። ለማንኛውም በእንደዚህ አይነት መልኩ በርበሬ እናደርጋለሁ። እንደዚህ ካልተነካካ እኔ ገንፎ አይመስለኝም። አሁን ደግሞ እንቀምሰዋለን እስቲ። እንዳልንጠባጠብ ሶፍት እንኳን አላስኩም በእጄ። በስመ አብ ምን ልበላችሁ በጣም አሪፍ ለብርዱ ምን ልበላችሁ ዛቅ ዋጥ የምታረጉት ነገር ነው። ቺያ ሲዱ
ምንም የማይለመድ አይነት ጣዕም የለውም። ቺያ ሲድ ይኑረው ተልባ ይኑረው ብቻውን ገንፎ ሁሉ ይሁን ይቀላቀል ምንም የሚታወቅ ነገር የለም። አፋችሁ ላይ በጣም ባለሙያና የእያንዳንዱን ምግብ ጣዕም የሚያውቅ ሰው ካለ ለስለስ ነገር ያልክ ተልባ ከሆነ ነገር ጋር ደባልቀን ስንሰራ እንዳለው አይነት ቴክስቸር አለው። ከዛ ባለፈ ግን ይሄ የማይለመድ አይነት ጣዕም ነው። በስራው እኮ አይመገቡትም ይለምዱት ይሆናሉ የቤተሰቦች ብላችሁ የምትፈሩት አይነት ጣዕም አይደለም ያለው እና ምንም ሊያሳስባችሁ አይገባም። በእንደዚህ አይነት መልኩ እሱን ተመገቡት። ምክንያቱም ቺያ ሲድ በውስጡ በጣም ብዙ ንጥረ ነገሮችን የያዘው ፋቲ አሲድ አለው፣ ኦሜጋ 3 ያለው፣ ካልሲየም፣ ፖታሺየም በጣም ብዙ ነገር ያለው ደማችን ውስጥ ያለን ስኳር ለማመጣጠን፣ ለክብደታችን ለማመጣጠን፣ ለልብ ህመም ለመቆጣጠር፣ ለብዙ ነገር ይደራልና በእንደዚህ አይነት መልኩ ደባልቃችሁ ሰርታችሁ ሞክሩት። እንደምትወዱት በጣም 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 አስረግጬ የምነግራችሁ እርግጠኛ ነኝ። ምክንያቱም ለውጥ ይሄ የማይለመድ አይነት ለውጥ የለውምና ትወዱታላችሁ ብዬ እኔ ባለሙሉ ተስፋ ነኝ። እንግዲህ ለዛሬ የነበረኝ የምግብ አሰራር ወይም የገንፎ በቺያ ሲድ አሰራር ይሄንን ይመስል ነበረ። አዲስ ናችሁ ቻናሌን ከወዳችሁት ሰብስክራይብ ማድረጋችሁን እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ የምግብ ስራ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።